ልጄ የመድኃኒት ሰዓት አልደረሰም እንዴ? ዛሬ አንተ መድኃኒት አትወስድም። ለምን ልጄ አትበለኝ እባክህ። ወይ አትድን ወይ አትሞት በሽተኛ። በህይወትና በሞት መካከል ነኝ። ለምን እንደዚህ ትያለሽ? ምንም ቢሆን እኮ አባትሽ ነኝ። ድንቄም አባት በዚህ ሰዓት ሊያ ምክር ሳይሆን ሀብት ነው የሚያስፈልጋት። ያንን ለማግኘት ደግሞ አንተ መሞት አለብህ። በጣም ብዙ ጠበቅኩ፣ ከአቅሜ በላይም ታገስኩ። ዛሬ ወይ ነገ ትሞታለህ ብዬ ብጠብቅም ከዚህ በላይ ግን መታገስ አልችልም። የኔ ልጅ ሀብትና ንብረት ጠፊ ነው። ለብር ብለሽ ኃጢአት አትስሪ። አታስብ፣ ለኃጢአቴ ንስሐ እገባለሁ። ሺባው በጣም አዝናለሁ። ደግሞም ይበቃል። ይህ ሁሉ እድሜ ምን ያደርግልሃል? አንቺ አውሪ፣ ምን እያደረግሽ ነው? ወይኔ አይሆን። አባይ አንቺ ምንድን ነው ያደረግሽው? አንቺ ጨካኝ ምን ማድረግሽ ነው? ድምፅህን ቀንስ እባክህ። አፈን ባከፍት ይሻላል። ጨክነሽ አባባን ገደልሽው? ለምን ይሄ ጭካኔ ያስፈለገ? አንተ ይሄ ምንም አይመለከትም። ይሄ የቤተሰብ ጉዳይ ነው። ኬት እንደመጣ አትርሳ። ሊያ አንቺ አባባን ገደልሽው? እንዴት ቻልሽበት? ቆይ ምን አይነት ክፋት ነው? አሰማም እንዴ? አይመለከትም እያልኩ እኮ ነው። አርፈህ ብትቀመጥ ይሻላል። አለበለዚያ አንተ አባባን አንቀህ እንደገደልካቸው ለሁሉም እናገራለሁ። ከዛ እድሜ ልክህን እስር ቤት ትበሰብሳለህ። ምን አይነት ጭካኔ ነው? የገዛ አባትሽን ትገያለሽ? አዎ ገድያቸዋለሁ። ምን ይጠበስ? መቼስ ያወራሁትን ሰምተኛል አይደለ? አፍን ዝጋ። ጭጭ እስቲ ነው አባቴ ለውን በለኝ ምንድን ነው? አባዬ ምን አይነት ጭራቅ ነች? የገዛ አባቷን ገላ እንዴት እንደዚህ ታስመስላለች? ቆይ ምን አይነት ጭካኔ ነው? እኔ ይህንን ነገር አይቼ ዝም ማለት አልችልም።
የሆነ ነገር አድርጋለሁ። ዝም ካልኩኝ ፈጣሪ እኔን መቼም ይቅር አይለኝም። እንደውም እኔ ለልዑል እነግረዋለሁ። ምንድነው ችግር አለ እንዴ? አባባ ለሁላችንም ጥሩ አባት ነበር። አዎ አባዬም በጣም መልካም ሰው ነበር። ይህ ጀዝባ ያልኩትን አልሰማም ማለት ነው። ራሱ ላይ ድንጋይ እየጫነ መሆኑን አላወቀም። ይህ ብጣሻም የሆነ ነገር ሳያመጣብኝማ የሆነ ነገር ማድረግ አለብኝ። ልዑል አባባ በጥሩ ጤንነት ላይ ነበር። አዎ እየተሻለውም ነበር። እንዴት እንደዚህ በአንዴ እንዳረፈ እኔም አልገባኝም። አንድ ነገር ልነግርህ እፈልጋለሁ። ምንድን ነው እሱ? አባባን በሽታው ሳይሆን ሊያ ነች የገደለችው። ምን? ሚኪ ምን እያልክ እንደሆነ ግን ይታወቃል። አዎ ልዑል፣ ሊያ አባባን ስትገድል አይቻታለሁ። አልገባውም መሰለኝ። ለአባቴ ያራራ ልብ ለዚህ ምናምንቴ የሚራራ መስሎታል። ራሴ ላይ ነገሮችን ማክበድ አልፈልግም። ዋጋውን ስሰጠው አርፎ ይቀመጣል። እባክን በፈጣሪ በሀዘን ላይ ሀዘን አጨምርብኝ። የእውነቴን ነው። በአይኔ በብረቱ አይቻታለሁ። ሊያ የገዛ አባቷን ጨክና ገደለች? ይህ የማይታመን ነው። እኔም እንዳንተ ነው የደነገጥኩት። ሊያ በጣም ጨካኝ ሰው ናት። ሊያ ወዴት ሄደች? የተፈጠረ ነገር አለ እንዴ? የለም፣ ወዴት ሄዳ ነው? ወንድሜ መዋሸት አያምርብህም። የሆነ ነገርማ ሆነሃል። አትዋሸኝ። ከዚህ በኋላ እኮ አንተ ብቻ ነው ያለኸኝ። አባዬም ጥሎኝ ሄደ። ያሳዝናል እህቴ። እኔ ሁሌም ቢሆን አብሬሻለሁ። አይ አይመስለኝም። እኔ እኮ ያለ አንቺ ማንም የለኝም። ከዚህ በኋላ የኔ ስራ አንቺን ማገዝ ነው። ስለዚህ እባክሽን እንደዚህ አትሁኝ። እሺ በቃ ግን ምን ተፈጥሮ ነው? ሊያ ምን አድርጋ ነው? ይሄ ይቅርብሽ፣ ባትሰሚው ይሻላል። አይጠቅምሽም። ለምንድን ነው የማይጠቅመኝ? እኔ እኮ ህፃን አይደለሁም። እኔ ህፃን ነሽ አላልኩም፣ ግን ቢቀር ይሻላል። ወንድሜ እባክህ አታስጨንቀኝ። የተፈጠረው ነገር ምንድን ነው ንገረኝ። ለምንድን ነው ግን ድርቅ የምትዩ? እሺ በቃ አባዬ በጥሩ ጤንነት ላይ ነበር። በቃ አባቴን የገደለችው ሊያ ናት አይደለ? አባዬን የገደለችው እንደዛ ትችው አይደረገችው አይደለ? ምን እንደዛ ትችው? አዎ እንደዛ ትችው ምኞቷን አዛባችው። ይሄ አባትዬ መድኃኒት የሚገዛበት ወረቀት ነው። ታዲያ ምን ላድርገው? ምንም አታርጊው፣ ግን መድኃኒቱን ለመግዛት ልሄድ ነው። ታዲያ እኔ እግርሽን አልያዝኩሽ? እህቴ ዛሬ ምን ሆነሻል? ልክ ነሽ ግን ስነ ስርዓት ያዢ አንቺ ህፃን። እኔ ህፃን? ለማንኛውም የአባዬ መድኃኒት የምገዛበትን ብር ስጪ። አልሰጥም። በራስሽ ብር ግዢ ከፈለግሽ። ምን ማለት ነው? መድኃኒት እኮ በጣም ውድ ነው። ውድ ሆነ ርካሽ እኔ ምን አገባኝ? ምን እያልሽ ነው? ደግሞ ያንቺን ብር አልጠየቅኩም፣ የአባዬን ብር ነው። ስሚ፣ የአባትሽም ይሁን የእናትሽ እኔ ዝም ብዬ ብር አላባክንም። የምን ማባከን ነው የምትይው? ይሄ ከማባከን አይተናነስም። ለአንድ ለበሰበሰ ሽማግሌ ብዬ እኔ ብሬን አልጨርስም። የምር ይሄ ቃል ከአንቺ አፍ ነው የወጣው? በጣም ታሳፍሪያለሽ። ጅል፣ ለመሞት አንድ ሐሙስ የቀረውን ሽማግሌ ጥብቅና መቆም ትተሽ ነቃ ብትይ ይሻልሻል። ወራዳ፣ ለማይደንሰ ዝም ብለን ገንዘብ ማባከን አለብን? ይሄ የማይታመን ነው። ሊያ በበሽታ እየተሰቃየ ያለው እኮ አባታችን ነው። አባትሽስ ቢሆን ዝም ብለን ገንዘባችንን መበተን የለብንም። ደግሞ ዝም ብለሽ አታሟርቺ። አባዬ ይድናል። ኧረ ተይ፣ ይድናል? እሺ የኛ መልአክ። ቆይ አንቺ ምን አይነት አውሬ ነሽ? የገዛ አባትሽን እንዴት በገንዘብ ትቀይሪያለሽ? አንቺ ምንም አይገባሽም ህፃን። 10 አባት አይበል። አንድ ነገር ይሁንና ካንቺ ራስ ላይ ነች።
እህታችን አውሬ ሆናለች ወንድሜ። ይሄ ማመን እየከበደኝ ነው። ቆይ ለምን ያለንን በፍቅር ተካፍለን እኮ ብንበላ ይበቃናል። ለገንዘብ ብላ ቤተሰቦቿን ለመጨረስ ቆርጣ ተነስታለች። አባዬን የገደለችው እኛንም አትምረንም። እኔ ይሄን ለማመን በጣም እየከበደኝ ነው። ምን አይነት ጭካኔ ነው ወንድሜ? ሁለታችንም አደጋ ላይ ነን። የሆነ ነገር ማድረግ አለብን። ግራ ገባኝ እኮ እህቴ። እሺ ምን ላድርግ? በጣም ከባድ ነገር ነው። ሊያ ምን አይነት ጭካኔ ነው ያመጣሽው? ምን አይነት ውሳኔ ነው የወሰነችው? የገዛ አባታችንን ለዛውም እንደ አይኑ ብሌን የሚሳሳልንን? ይሄ ሰይጣንነት ነው። የሰው ልጅ አባቱን አይገልም። ወንድሜ ሊያ ሰይጣን ከሆነች እኮ ቆየች። በጣም የተራባ አውሬ ሆናለች። እሷ ቤተሰብ የሚባለውን ነገር ረስተዋለች። አላማዋ እኛንም እንዳባዬ ገላ ንብረቱን መውረስ ነው የምትፈልገው። እንደዛ እንድታደርግ እንኳን አልፈቅድላትም። እኛ ቆይ ንብረቱን ተውልን ብትለን እንከለክላታለን? ይህ እኮ ውርደት ነው። ጎረቤትስ ቢሰማ ምን ይላል? የሆነ ነገር እናድርግ። ዝም ካላት ጭካኔዋ እየጨመረ ነው የሚሄደው። እኛንም ታጠፋናለች ወንድሜ። እኔ አሁን ሳያት እየፈራው ነው። እንደዚህማ አትሁኝ። አባታችንን ገደለች ማለት እኮ እኛንም ትገለናለች ማለት አይደለም ነው እንጂ ወንድሜ። ነገ የሆነ ነገር ብናደርጋት እንደምታጠፋን አልጠራጠርም። ማን ፈቅዶላት? ምንም እንዳፈሪ እኔ ያለው። እሺ በራሳችን መንገድ እንወጣዋለን። ደግሞ ከአቅማችን በላይ ከሆነ ወደ ህግ እንሄዳለን። እንዴ ወንድሜ፣ እህታችንን ልናሳስራት ነው? ታዲያ እኛንም እስክትጎዳን ነው የምንጠብቀው? እንዴ ወንድሜ፣ ሊያን እንደዚህ በቀላሉ የምናሸንፋት ሴት አይደለችም። ከእሷ ጋር ተስማምተን ካልኖርን ህይወታችንን ከባድ ነው የምታደርገው። ሁሉንም ነገር በብልጠት እናደርገዋለን። እንድትጎዳን ግን በፍጹም ማፍቀድ የለብንም። እሺ ግን ወንድሜ፣ ራሳችንን መጠበቅ አለብን። ሊያ እህታችን ብቻ ሳትሆን ጠላታችንን ጭምር ናት። አታስቢ፣ እኔ ትንሽ ምንም ማለት ነው። እሺ ሄሎ ዘርሽ፣ እንዴት ነሽ ወይዘሮ ሊያ? ደህና ነኝ። ጠፋ። በሰላም ነው? ሰሞኑን ትንሽ ስራ በዝቶብኝ ነው። ይቅርታ። እንዴት ነው እየበረታችሁ? አዎ፣ ምን አማራጭ አለን ብለህ ነው? ልክ ነው፣ መበረታቱ ነው የሚሻለው። ዘርሽ፣ አንድ ጉዳይ ላማክር ነበር አደባባይ ላይ። ምን ነው? ምን ልርዳሽ? አባባ ከሞተ በኋላ ሁሉም የራሱን ህይወት መቀጠል ፈልገዋል። ስለዚህ የውርስ ክፍፍሉን ለማድረግ ሁላችንም ተስማምተናል። ጋሼ ከሞቱ እኮ ገና ጥቂት ቀራቸው ነው። አውቃለሁ እኮ ዘርሽ፣ ግን ሁሉም ነገር ቶሎ ቢያልቅ ነው የሚሻለው። አዎ፣ ሲቆይ የሚፈጠሩ አይታወቅም። ካልሽ እሺ። ሁሉም ግን በዚህ ሀሳብ ተስማምቶ ነው ወይስ የአንቺ ብቻ ሀሳብ ነው? አዎ፣ ብሌንንም ሉልንም ስለ ጉዳዩ አውርቻቸዋለሁ። ስለዚህ አባባ የሰጠን የኑዛዜን ወረቀቱን አይተን ድርሻችንን መውሰድ ነው። ሚኪያስ በዚህ ጉዳይ ተስማምቷል? ደግሞ ሚኪያስ በዚህ ጉዳይ ምን አገባው? ምን እያልሽ ነው ወይዘሮ ሊያ? ሚኪያስ እኮ በአባታችሁ ስም ነው የሚጠራው። በዛ ላይ እዛ ቤት ውስጥ ከልጅነቱ ጀምሮ ነው የኖረው። ስለዚህ ይገባዋል። ይሄ በፍጹም ሊሆን አይችልም። ሚኪያስ በየትኛውም መንገድ ድርሻ ሊካፈል አይገባም። የሆነ ነገር ማድረግ አለብህ። እኮ ከፈቀደለት እኔ ምንም ማድረግ አልችልም። አላቅም፣ የሆነ ነገር ማድረግ አለብህ። የሚሆን አይመስለኝም። ለማንኛውም ግን ሁላችሁም ባላችሁበት እናወራለን። እሺ። ንብረቱን ብቻዬን የምወስድበትን መንገድ ስፈልግ ጭራሽ ሚኪያስም ይካፈላል ይለኛል እንዴ? ከየት እንደመጣ እንኳን በቅጡ ለማናቅ ወፍ ዘራሽማ በምንም መንገድ ከንብረቱ ላይ ሽራፍ ሳንቲም እንዲወስድማ አልፈቅድለትም። በምንም መንገድ በመንገዴ ላይ ለሚቆም ለእያንዳንዱ ሰው የማልመለስ ሰው መሆኔን ሊያውቅ ይገባል። ስለዚህ እሱም ልክ እንዳባባ ማስወገድና የዘመናት ህልሜን ማሳካት አለብኝ። ለዚህ ጉዳይ ደግሞ እነዚህን ጅል ብሌንና ሉል መጠቀም ይኖርብኛል።
ጠበቃውን አውርቼው ነበረ። አባዬ ከሞተ ወር እንኳን ሳይሆነው ንብረት ለመካፈል እያሰብሽ ብቻ ባልሆነ። አባታችን ከሞተ ወር ሆኖ ነው የሚያመጣው ለውጥ አለ? ሊያ ግን ይታወቅሻል፣ በጣም ራስ ወዳድ እየሆንሽ ነው። ከራስ በላይ ንፋስ ነው እህቴ። መጀመሪያ ራስሽን ስትወጂ ነው ሌላውን ወደ ድምቺው። የአንቺን አጥንት የሚሰብር ንግግር የመስማት አቅም የለኝም። ቁጭ በይ። አጉል መንፈራገጥሽን ትተሽ የመጣንበትን ጉዳይ ብናወራ ነው የሚሻለው። ምንድን ነው የምናወራው? ለንብረት ብለሽ አባታችን እንደገደልሽው ነው የምናወራው? ቆይ ምን ያክል ጨካኝ ብትሆኚ ነው የወለደሽን ያሳደገሽን አንድ ላቅ ያኖረሽን አባዬን ለመግደል የምትወስኙ? ግን ቀን ምን ነገር ታደርጊዋለሽ ብዬ አይደለም ታስቢዋለሽ ብዬ ገምቼ እንኳን አላውቅም። ለአባታችሁም ለእኛም የሚጠቅመውን ውለታ ነው ያልኩላችሁ። ውለታ ነው ያልሽ? አዎ ውለታ። አባባ አልጋ ላይ ታሞ ከወደቀ ስንት አመቱ ነው? እየተሰቃየ እንዲኖር ነበር የፈለጋችሁት? አባባ እንደምትዩ ለሞት የሚያበቃ ስቃይ የለውም። አንቺ ግን ገና ለገና ለንብረቱ ያለሽ ጉጉት አባታችን እንድትገድዩ ድፍረት ሆነሽ። በቃ ክሉን የአባባ ጉዳይ ለአንዴና ለመጨረሻ ጊዜ ተቋጭቷል። መስተካከል በማይችል ጉዳይ ላይ ጊዜ ባናባክል ጥሩ ነው። ስማ፣ ምን አይነት ጭካኔ ነው ውስጥሽ ያለው? ይሄማ ለነገ ህይወታችን የሚያሰጋናል። ለቅሶ ላይ ስታለቅሽ ላየሽ እኮ የምር ለአባትሽ ፍቅር ያለሽ እንጂ አንቺ የገደልሽው አትመስይም። በቃችሁ። አሁን ከሱ በላይ የሚያሳስብ ነገር ስላለ መለፍለፋችሁን አቁሙ። ጠበቃው ሚኪያስ የመካፈል እድሉ ሰፊ እንደሆነ ነግሮኛል። እናማ ከየት እንደመጣ እንኳን በቅጡ ለማናውቀው ልጅ ንብረቱን አሳልፈን ስንሰጥ ምንም አይመስላችሁ? ወንድማችን አይደል እንዴ? እንኳን እሱ አንቺም እህታችን ተብለሽ ተጠርተሻል። አንቺ ነቀዝ፣ ታላቅሽ እንደሆንኩ ላስታውስሽ እንዴ? ሀሳብ መስጠት ካልቻልሽ ዝም ማለት ትችያለሽ። ስለዚህ ምን ይሁን ነው የምትዩ? ሚኪያስ በምንም አይነት ሁኔታ ንብረቱን መካፈል የለበትም። ስለዚህ ምን እያሰብሽ ነው? ብቻ ሚኪያስንም እንዳባዬ። ጎበዝ ልዑል፣ አሁን በደንብ እየተግባባን ነው ማለት ነው። አንቺ ግን ጤነኛ ነሽ? የአባዬ ሳያንስ ሚኪያስንም እንደለው ትያለሽ እንዴ? ብሬን፣ ሚኪያስ የሚካፈለው ከአንቺም ድርሻ ላይ ነው። በዛ ላይ ትልቅ ሚስጥር እሱ ጋር እንዳለ ግን ታውቂያለሽ? የምን ሚስጥር ነው ሚኪ ጋር ያለው? ወንድሜ ንገረኝ እንጂ ሌላ የሚያደረገችው ነገር አለ እንዴ? አባታችን ስትገለው ሚኪያስ አይተውታል። ምን? አው ይሄ የውሻ ልጅ ሁሉንም ነገር ያውቃል። እሱም ሳይበቃ ደግሞ ይሄው ከንብረቱ ላይ ሊካፈል ነው። እና ዝም ብለን እንየው ነው የምትይው? የገደልሽው እኮ አንቺ ነሽ። መጠየቅ ያለብሽም አንቺ ነሽ እንጂ እኛ አይደለንም። አትሳሳቺ አንቺ ደነዝ። ሚኪያስ የእናትሽ ወይም የአባትሽ ልጅ አይደለም። በማንኛውም ሰው ይሄን ነገር ተጠቅሞ ሊጎዳን እንደሚችል ታውቂያለሽ። ሚኪያስ እንዳንቺ ጨካኝ አይደለም። አንቺ የእናቴም የአባቴም ልጅ ሆነሽ መችራራሽ። ሌና አትሳሳቺ። ሚኪያስ እኛን ለመጉዳት ካሰበ ያየው ነገር በቂ ነው። ለሊያ ብቻ ሳይሆን እኛንም ያሰጋናል። እንዴት ነው ሊያሰጋን የሚችለው? ሚኪያስ አባዬን ሊያ ስትገድል በደንብ አይቶታል። እኛ አልነገረንም እንጂ የቪዲዮ ማስረጃም ሊኖር ይችላል። ያ ማለት እኮ ሊያንም ቤተሰብንም በቀላሉ ሊጎዳ ይችላል ማለት ነው። በዛ ላይ እኔ ተያዝኩኝ ማለት ሁለታችሁም የዚህ ጉዳይ ተባባሪ መሆናችሁን እንደምናገር አትጠራጠሩ። መቼም እድሜ ልካችሁን እስር ቤት መበስበስ አትፈልጉም አይደለም? በምንም አይነት መንገድ ሊያስጠይቀን የሚችልበት መንገድ የለም። አትሳሳቺ ትንሿ ልዕልት። አባዬን እኔ ከመግደሌ በፊት የሚበላውን አንቺ የሚጠጣውን ደግሞ ትንሹ ልዑል ስታስገቡለት የሚያሳይ ቪዲዮ እንዳለ ግን ታውቃላችሁ። ስለዚህ አባባን እንደገደላችሁት በደንብ አድርጌ ማሳመን እንችላለሁ። እሱን ቪዲዮ አሳይቼ መቼም ከዚህ ሁሉ ነገር በኋላ አሁንም በቅድሞ አቋማችሁ ላይ ናችሁ ብዬ አላስብም። ከዝምታችሁ መልስ ማግኘት ይችላል። ከዚህ በኋላ የሚኪያስ ጉዳይ የኔም ብቻ ሳይሆን የእናንተም ጉዳይ ነው። በተነጋገርንበት ጉዳይ ላይ ምን አሰባችሁ?
እኔ ምንም ማሰብ አልቻልኩም። ለማሰብ ስሞክር አይምሮዬ ሊፈነዳ ነው የሚደርሰው። አይዞክ፣ እስር ቤት ገብተህ በጭንቀት ከምፈነዳ አሁን ብትጨነቅ ነው የሚሻል። አንቺስ ትንሿ ልዕልት? እኔ ሚኪያስን በማስወገዱ ሀሳብ አልተስማማም። ስለ መስማማትሽ የአንቺን ፍቃድ የጠየቀ የለም። ያለብን ችግር ይበቃናል። ሰማሽ አይደል? ሌላ ችግር አትሁኝብን። ካልተስማማን ደግሞ ከኔ ሀሳብ መጠየቅ የለብሽማ። ብሌን አታበሳጭኝ። ጠበቃው የንብረት ክፍፍሉን ከመጀመራችን በፊት የሚኪያስን ጉዳይ መጨረስ አለብን። ቆይ ሚኪያስ ንብረቱን ስለሚካፈል ከሆነ ይሄ ሁሉ ነገር የሚደርስበት ለምን የአባዬን የኑዛዜ ሀሳብ ከጠበቃው አንሰማ? ምናልባት እኮ እኛ እንዳሰብነው ላይሆን ይችላል። ብሌን እውነቷን ነው። ምንም ባልተጨበጠ ነገር ሚኪያስን መጉዳት የለብንም። እናንተ ሞኞች፣ ሚኪያስ እኮ ለንብረቱ ብቻ አይደለም እሱ የሚያውቀው እኛም መቀመቅ የሚከት ሚስጥር እንዳለው ታውቃላችሁ። ሚኪያስ ቅን ልብ ያለው ሰው ነው። እኛን ለመጉዳት አያስብም። እንዴት ነው ከዚች ልጅ ጋር ተግባብተን መቀጠል የምንችለው? ብሌን የሰው ልብ ውስጥ ባለው ሀሳብ እርግጠኛ ልንሆን አንችልም። የገዛ እህትሽ ልብ ውስጥ እንኳን ምን እንደምታስብ ለማወቅ እንኳን ከባድ ነው። የቅኔን ሰምና ወርቅ ላውጣልህ ወይስ እንዳልገባኝ ልለፍ? እንደፈለግሽ። እኔ መናገር ያለብኝን እንኳን ተናግሬያለሁ። ለማንኛውም የኑዛዜውን ቃል ከሰማሁ በኋላ የሚኪያስን ጉዳይ ምን እንደምናደርግ እንወስናለን። አሁን ወደ ጉዳያችን መግባት እንችላለን። የኑዛዜ ወረቀት ላይ አባዬ ያለውን ንገረንና ህጉ በሚፈቅድልን መንገድ እንካፈላለን። ሚኪያስ ተነስ እናውጣ፣ ይሄ ቤተሰብ ጉዳይ ነው። ታዲያ እኔስ ቤተሰብ አይደለሁ እንዴ? እስከ ዛሬ አታውቅም እንዴ? የአንተ ጉዳይ ከአባባ ጋር አብሮ ተቀብሯል። አሁን ተነስ እናውጣ። ለነገሩ ልክ ነሽ። አልሰማህም እንዴ ዘርሽ? የቤተሰቡ አባል አይደለም ውጣ እያለችኝ እኮ ነው። እና ተሳሳትኩ? ከየት እንደመጣ እንኳን የማታውቅ እንጉዳይ መሆንን ላስታውስህ እንዴ? ሚኪያስ ተመለስ። ለምን? ምክንያቱም የንብረቱ ጉዳይ እሱም ስለሚመለከት ነው። ሚኪያስ ያስፈልጋል ካልክ ይኸው አሁን ሁላችንም አለን። የኑዛዜውን ቃል መናገር ትችላለህ። በጣም የጓጓች ትመስያለሽ ሊሆን። እኔ ብቻ ሳልሆን ይኸው ሁላችንም ጓጉተን እየጠበቅን ነው። እባክህ ዘርሽ ንገረን። ጥሩ። የኑዛዜውን ቃል ከመናገሬ በፊት ግን አንድ መምጣት ያለበት ሰው አለ። የግድ ያንን ሰው መጠበቅ ነው። ዘርሽ የምን ሰው ነው የምንጠብቀው? እናውቀዋለን። እሱን ሲመጣ ብታዩት አይሻልም? ልጁ ልዑል እውነቱን ነው። የምታውቀውን ነገር ብትነግረን ጥሩ ነው። አትቸኩል። ትንሽ ደቂቃ ብቻ፣ ሲመጣ ታውቁታላችሁ። ብሌን፣ የምንጠብቀው ሰው ሳይመጣ አይቀርም። እስኪ በሩን ክፈች። ዘርሽ እዚህ ነው ያለው አይደል? ዌልካም ሮቢ። አለሁ። ጥሩ ሰው ነው የመጣሽው። ዘርሽ እቺ ሴት ማን ናት? ይቅርታ ሊያ፣ የኑዛዜውን ቃል ለመናገር እንደዘገዩ አውቃለሁ። ግን ለጥያቄዎች በሙሉ መልስ የሚሆንሽ የያዘ አንድ ነገር አለ። ዘርሽ እቺ ሴት ማን እንደሆነች ልትነግረን ትችላለህ? አሁን የኑዛዜውንም ቃል የዚህች ልጅ ነው ማንነት የምናገርበት ሰዓት ደርሷል። እባክህ ዘርሽ ወደ ጉዳዩ ትገባ። በንብረት ክፍፍሉ ላይ ሮሚ ሆነ ሚኪያስ እንዳይመለከታቸው ኑዛዜው ይናገራል። እንዴት ማለት? በኑዛዜው ቃል መሰረት ሁለቱም የመካፈል መብት እንዳላቸው ህጉ ያስገድዳል። እሱስ እዚህ ቤት ስላደገ ሊካፈል ይችላል የሚለው ሀሳብ ውሃ ሊያነሳ ይችላል።
የዚህ ሴት ማንነትና ንብረት ክፍፍሉ ላይ መካተቱ አልገባኝም። ልታስረዳኝ ትችላለህ? ሊያ እውነቷ ነው። እቺ ሴት ማናት? ለምንድን ነው የአባታችንን ንብረት የምትካፈለው? አውቃለሁ ይሄ ነገር እናት አዲስ ነገር ነው፣ ግን ደግሞ አባታችሁ አንድ የደበቃችሁ ነገር አለ። አባባ ምንድን ነው ደብቆን የነበረው? እሷ ማለት ቆይ ዛርሽ እኔ እናገራለሁ። እኔ አባታችሁ ከሌላ የሚወልደኝታችሁ ነኝ። መቼም ይህን ድራማ ያምኑኛል ብለሽ አትጠብቂም። ስለምን ድራማ ነው የምታወሪው? ካላመንሽኝ ዘርሽን መጠየቅ ትችላለሽ። ዘርሽ እያለች ያለችው ነገር እውነት ነው? አዎ ሊያ፣ ጋሻ ኃይሌ በኑዛዜያቸው መሰረት ከሌላ የምትወለድ አንድ ልጅ እንዳለችው እናም እሷ በንብረት ክፍፍሉ ላይ እንደምትካፈል በግልጽ ነው ያስቀመጡት። እና አባባ ልጅ እንዳለው ደብቆን ነበር የኖረው ማለት ነው? ማለት ነው እንግዲህ። እኔ ግን ያልገባኝ እስከ ዛሬ አንድም ቀን አባባን ፈልገሽ ለማየት ሳትመጪ አባባ ሲሞት ጠብቀሽ መምጣትሽ አልተዋጠም። ልዑል እውነቱን ነው። ይሄን ሀብትና ንብረት ለመካፈል የተሸረበ ሴራ እንጂ ምንም እውነት እየሸተተኝ አይደለም። የምትሉት አንዱም ነገር ስህተት የለውም፣ ግን ደግሞ የምትሉት በሙሉ ልክ ነው ማለት አይደለም። እንዴት? አባባን ለማግኘት መፈለግ የጀመርኩት ነፍስ ካወቅኩኝ ጊዜ ጀምሮ ነበር። ነገር ግን እንዳለመታደል ሆኖ አባባ ያለበትን ቦታ ያወቅኩት አባባ ላልፍ ቀናት ሲቀሩት ነው። እንደምትዩ አባባ ሳይሞት ከሆነ ለምን ልታዩ አልፈለግሽም? ልክ ነህ። አባባ እንደታመሙ ሲሰማ ያለውበት ከተማ ወጣ ያለ ስለነበር በመጨረሻ ሰዓትም ቢሆን አባቴን በደንብ ማስታመምና መንከባከብ ስለፈለግኩኝ እዛ ያለኝ ነገር በሙሉ መጨረስ ነበረብኝ። እሱን በማስተካከልበት ሰዓት አባባ በድንገት ማረፉን ሰማሁ። ልክ ነሽ። አባባ በድንገት እንጂ ህመሙ አይደለም የገደለው። ማለት አባባ ህመሙ ካልሆነ ታዲያ ሌላ ምን ሊገለው ይችላል? ድንገት ነው ሲል እኮ አባባ ደህና ነኝ ብሎ ነበረ። እሱን ለማለት ፈልጎ እኮ ነው አይደል እንዴ ወንድሜ ሚኪያስ? አዎ እንደዛ ለማለት ፈልጌ ነው። በጣም ይቅርታ፣ ሀዘናችሁን ልቀሰቅስባችሁ ፈልጌ አልነበረም። የአባባ ማረፍ ለእኔም በጣም ድንገተኛ ነው ነበር። በቃሽ፣ ማስመሰሉ እዚህ ላይ ቢበቃሽ አይሻልም? ሊያ፣ ሮሚል እንዳለችው አባታችሁን ነገር በግልጽ አስፈምጡ። ዘርሽ አባባ አለ ከተባለውና ልጅቷ ከምታወራው ነገር ውጪ አንድም እንድናምን የሚያደርገን ምንም ማስረጃ እኮ የለንም። ልዑል ወንድሜ፣ ጥሩ የምታገናዘብና የበሰልክ ሰው እንደሆነ ታስታውቃለህ። ማስረጃ ላልከው ደግሞ ይሄ በልጅነቴ ከአባባ ጋር የተነሳሁት ፎቶ ነው። ይሄ ደግሞ በጣም በቂ ማስረጃ ይመስለኛል። እንግዲህ ሮሚል እህታችሁ እንደሆነች ያወቃችሁ ይመስለኛል። በፍጹም አንድ ምንነቷ የማይታወቅ ፎቶ ስላመጣች የአባባ ልጅ ናት ማለት ልናምን አንችልም። ይሄን ፎቶ እኮ ግልጽ ነው። በዛ ላይ መልኩ አባባን ይመስላል። ሚኪያስ፣ ይሄ በግምትና ስሜታችንን ተከትለን የምንወስነው ነገር አይደለም። እኔ ግን እህታችን እንደሆነች ይሰማኛል። ዝጊ አንቺ። አባባ ከማንም ጋር የሚጋደም አይነት ሰው አርገሽ እያወራሽ እንደሆነ አታውቂም? ሊያ፣ በዚህ ሁኔታችሁ ስለ ንብረት ክፍፍሉ ማውራቱ ተገቢ አይመስለኝም። ልክ ነህ። ከየት እንኳን እንደመጣች ሳናቅ የአባታችንን ልፋትማ ዝም ብለን አንሰጥም። አትሳሳች ሊያ፣ እኔ ለንብረት ብዬ አይደለም የመጣሁት፣ የቤተሰብ ፍቅር ፈልጌ እንጂ። እሱን እናየዋለን። ዘርሽ የእሷ ማንነት እስከምናቅ ድረስ የንብረት ክፍፍሉ ቢዘገይ ጥሩ ነው። መልካም። እኔም ሁላችሁም ተስማምታችሁ የምትወስኑት ውሳኔ ነው እንዲያው የምፈልገው። ጥሩ፣ የደረስንበትን ደውለን እናሳውቀሃለን። ይቻላል። በማንኛውም ሰዓት ልደውልኝ ትችያለሽ። እሺ፣ አመሰግናለሁ። ደህና ዋሉ። መልካም ነው።
አሁን ምንድን ነው የምናደርገው? አላውቅም። ላለው ይጨመርላታል አይደል የሚባለው? ያለብን ችግር ሳይንስ ሌላ ችግር። ልጅቷ ደፋርና የአባባ ልጅ በመሆኗ እርግጠኛ ናት። ሁሉም ቁጥብና ከመናገር ይልቅ ማዳመጥን የሚያስቀድም ባህሪ ነው ያየሁብህ። ምናልባት አንተ በተሻለ ትረዳኝና እዚህ በምቆይባቸው ጊዜያት አንተ ከጎኔ ትሆንልኝ ይሆናል። እኔ የሚያሰጋኝ እሱ ነው። የምር ልጅቷ ያባባ ልጅ ከሆነች ሚኪያስ የሚካፈለን ሳያንስ እሷም ነው የምትካፈለን። እሱማ የማይቀር ነገር ነው። ህጉማ በደንብ ነው የሚፈቅድላት። ስለዚህ የሆነ መፍትሄ መፈለግ አለብን። ወይኔ ምን ሆንሽ? ሚኪያስ ስለ አባባ ማማት ለልጅቷ ቢነግራትስ? እውነትሽን እኮ ነው። ቅድም ራሱ አባባ በድንገት እንደሞተ ሊጠቁማት ሲሞክር ነበር። እሱን እኮ ነው የምልህ። ይሄ ውሻ ለልጅቷ ነገራት ማለት ሁሉም ነገር ያበቃል። የምር አንቺ የአባባ ልጅ ከሆንሽ ሊያ በእርግጠኝነት ህይወትሽን ሲኦል ነው የምታደርገው። ስለዚህ ምን ብናደርግ ነው የሚሻለው? ልጅቷ ጋር አንድም ሚስጥር ሊደርስ አይገባም። ለእኔ ግን ያንቺ መምጣት ጥሩ ነው። ምናልባት አንድ ከጎን የሚቆም እንደ ወንድሟ የምታየኝ እህት አገኝ ይሆናል። ስለዚህ ሚኪያስን አፉን ልናዘጋው ይገባል። እንዴት አድርገን ነው አፉ የምናዘጋው? እስከ ወዲያኛው በማስወገድ። ምን ሳስበው አንተ ከአባባ ስለማትወለድ እንደ ወንድም የሚቆጥረው አይመስለኝም። እንዳልሽው ለንብረት ካልሆነ የመጣሽው ትክክለኛ ወንድም ልሆንልሽ ዝግጁ ነኝ። ይሄ ደግሞ ለእኔ ጥሩ አጋጣሚ ነው። አንተ መጣኸው የእህት ፍቅር፣ እኔም ያጣሁት የወንድም ፍቅር ካንተ ያገኝ ይሆናል። ምን ልትሰሪ መጣሽ? ምን ማለት ነው? እናንተ ጋር ለመምጣት የተለየ ምክንያት ያስፈልጋል እንዴ? ቅድም ስለ አባባ ማማት ስጠይቅ በጣም ስሜታዊ የሆነ ነበር። አባባን በጣም ነበር የምትወዳቸው ማለት ነው? በጣም። አባባ ማለት ለእኔ ከአባትም በላይ ነበሩ። ሳይወልደኝ እንደ አባት ያሳደገኝ እሱ ነው። በጣም አዝናለሁ። አንተ አባት ባይኖርም እንደ አባት ሆኖ ያሳደጋለ። እኔ ደግሞ በተቃራኒው አባት እያለኝ አባት እንደሌለው ሰው ያለ አባት ነው ያደግኩት። ያሳዝናል። አባባን ብታውቂው እንዴት ያለ አባት መሰለሽ። አፍሽን ማሞጥሞጥሽን ትተሽ ወደ ሳሎን ተመለሽ። ለምን? እዚህ ብትሆን ችግር አለው? አዎ ችግር አለው። ሳሎን የተቀመጡት እኮ ያቺ ምናምንቴና ሚኪያስ ናቸው። እና ይሁና ታዲያ። ገና እዚህ ቤት ልትኖር አይደል? ማነው እዚህ ትኖራለች ያለው? ቆይ እኔ ስንቱን ነገር ነው አስተምሬ የምችለው። ሚኪያስ ጋር ትልቅ ሚስጥር እንዳለ ረስታችሁት ነው? እና ታዲያ? አዎ ሚኪያስ ለልጅቷ አባባን የገደልነው እኛ ስለመሆናችን ቢነግራት ምን የሚፈጠር ይመስላችኋል? ካልወለደ ሰው አንደበት ስለ አባቴ እንደዚህ ያለ ነገር መስማት እንዴት ደስ ይላል። ምንም እንኳን አባባን በደንብ ባላውቀውም የእሱ ልጅ በመሆኔ ግን በጣም ኮራኝ። እውነት ነው፣ የሚኮራበት አባት ነበር። ትንሽ ቢቆይልን እንዴት ጥሩ ነበር። እኔም አባባን እንደማገኘው በጣም እርግጠኛ ነበርኩኝ። ነገሩ ሁሌ ድንገት ሆነብኝ እንጂ። ልክ ነሽ፣ እኛም ያላሰብነው ነው የሆነብን። ልጅቷ የምር የአባቷን ፍቅር ፈልጋ አሊያም ለንብረት ብላ ከሆነ እዚህ የመጣችው ይህን ነገር ተጠቅማ እኛን ለመጉዳት ቀላል ነገር ነው የሚሆንላት። በስተ መጨረሻ ለዛ ነው ሁለቱ አብሮ እንዲሆንም አልፈልገው። አሁንስ ገባሽ? አዎ ገብቶኛል። ግን እስከ መቼ ነው እየጠበቅናቸው የምንቆየው? እዚህ ቤት እስካለች ድረስ በየትኛውም አጋጣሚ መገናኘታቸው የማይቀር ነገር ነው። ስለ መጨረሻ የአባባ ማማት ልትነግረኝ ትችላለህ? እንዴት ስለዚህ ጉዳይ ልጠይቀኝ ፈለገች? የምታውቀው ነገር አለ ማለት ነው ወይስ የቅድሙን መደነባበር አይታ ነው? አሁን ምንድን ነው ምላት? አባባን የገደለችው የገዛ ልጁ ነው ምላት? ሚኪያስ አናገርሽኝ እንዴ? አናገርሽኝ ትላለህ እንዴ? ስንቴ ነው የጠራው? ይቅርታ፣ ስለ አባባ ሳስብ በሀሳቤ ልኩኝ ነበር የጠየቅሽኝ። የመጨረሻውን አባባ ሁኔታ እንድትነግረኝ ጠይቄ በሀሳብ ጭልጥ አልክ። እሷ እዚህ በፍጹም መቆየት የለባትም። ለሚኪያስ ደግሞ መፍትሄ አለ። ምን አይነት መፍትሄ? ሚኪያስ ሚስጥሩን ከመናገሩ በፊት ማስወገድ። ምን?
አሁን እዚህ ተገትረሽ ከምትቆሚ ሂጂና በአይነ ቁራኛ ተመልከሻቸው። ሂጂ እንጂ ምን ይገትርሻል? ይኸውልሽ አባባ የሞተበት ምክንያት ንገረኝ እንጂ አባባ የሞተው ምን? በጣም ታሞና ተሰቃይቶ ነው። በቃ ይሄን ለመናገር ነው እንደዚህ የተጨነቀው? ይቅርታ ስለ አባባ ሳስብ ስለሚከፋኝ ነው። በድጋሚ ይቅርታ ሚኪ። ምንድን ነው ችግር አለ እንዴ? ከሮሚል ጋር ተነጋግረው ነው። ምን አገናኛቸው? ሊያ ቤቱን ለቃ እንድትሄድ ብትነግራትም ልጅቷ ግን እዚህ እንደምትቆይ እየተናገረች ነው። ለምን መቆየቱን ፈለገች? ያ ነቀዝ ሚኪያስ ፊት እየሰጣት ነው። ገና ከመምጣቷ ብዙ አመት የሚተዋወቁ ነው የሚመስለው ቅርበታቸው። ለጊዜው እዚህ ማድረግ ትችላለሽ። ከመጣው ሰዓት ጀምሮ ላሳየኝ መልካምነት በጣም አመሰግናለሁ። ምንም አይደል፣ አንቺ እኮ እህቴ ነሽ። ለአንቺ መልካም አለመሆን አልችልም። ምን ነው? እህትህ እንደሆንኩኝ አምነሃል ማለት ነው። ለምን ትዋሻለሽ ብዬ አስባለሁ። ስለዚህ እህቴ ነሽ። በእውነት አንተ ቤት እስካሉ ትልቁን ሰው ነህ። አመሰግናለሁ። መፈልጊው ነገር ካለ ጠይቂኝ። እሺ። ምናልባት ሚስጥሩን ነግሯት ይሁን? አይ መንገር እንኳን አልነገራትም። እንዴት ልታውቂ ቻልሽ? ቅድም ሳሎን ትቻቸው በሄድኩኝ ሰዓት ተመልሼ እስከመጣ እያወሩ ነበር። ታዲያ በዛ መሀል ነግሯትስ ቢሆን ምን ታውቂያለሽ? ልክ እኔ ስደርስ እሱም ሊነግራት ሲል ደረስኩበትና ደነገጠ። ታዲያ አባባ ተሰቃይቶ እንደሞተ ብቻ ነገራት። ይሄ ወፍ ዘራሽ አላርፍ ብሏል። የእጁ ማግኘት አለበት። በዚህ ሁኔታው ከቀጠለ ቀን ጠብቆ እውነታውን ላለመናገሩ ምንም እርግጠኛ የሚያደርገን ነገር የለም። ስለዚህ እሱን ጉዳይ ጊዜ ልንሰጠው አይገባም። እኔ ግን አንድ ሀሳብ አለኝ። ምንድነው እሱ? ሚኪያስን ለማጥፋት ከማሰባችን በፊት ለምን ከልጅቷ ጋር አናረረቃቸውም? እንዴት? ለሚኪያስ ስለ ልጅቷ የማይሆን ነገር በመንገርና እኛን ለመጉዳት የመጣች ክፉ ሴት መሆኗን ማሳመን። እንደዚህ ካደረግን እሷን ለመቅረብም ሚስጥሩን ለመናገርም አይደፍርም። ይሄን የማይረባ ሀሳብ አሰብኩኝ ብለሽ ነው? ግን እኮ ሊያ ብሌን እውነቷን ነው። በእነሱ መካከል ጸብን ከፈጠርን የማይዋደዱ ኧረ እንደውም በነፍስ የሚፈላለጉ ነው ይቀራሉ። ያንን ማድረግ የምንችል ይመስላል? ለምን አንችልም? ሚኪያስ እንደሆነ ሞኛ ሞኝ ነገር ነው። ስለዚህ በቀላሉ የመጣችው እኛን ለመጉዳት እንደሆነ መናገር፣ እሱ በቀላሉ ያምነናል። ከዛ በኋላ በሚኪያስ ላይ የፈለግነውን ነገር እናደርጋለን። እዚህ እስካለሽ ድረስ አንድ ነገር ማወቅ አለብሽ። ምንድን ነው እሱ? ማንንም እንዳታምኚ። ለምን? እሱ በሂደት ይገባሻል። እሺ። እንደምትሉት ቀላል አይመስለኝም፣ ግን እንሞክረዋለን። ሚኪያስን በእልና በማስፈራራት ከሚሆን በጸባይ ይዘነው ለምንፈልገው ዓላማ መጠቀም እንችላለን። እስከዛው ግን ብሌን በምንም ተአምር አይንሽ ከነሱ ላይ መነቀል የለበትም። ከአሁን ሰዓት ጀምሮ ግልጽ ነው? እሺ ገብቶኛል። ያ የበሰበሰ ሽማግሌ ነው እንደዚህ ጉድ ያደረገን። ይሄ ሴሰኛ እንዴት ሆንሽ ተብሎ አይደወልም? ምናልባት ካልተመቸሽ ብዬ ነው እንጂ እያሰብኩሽ ነበር። እዚህ ያለው ነገር ምንም ምቾት እየሰጠኝ አይደለም። እንዴት? ቤት ውስጥ ያሉት ልጆች ኃይለኞችና በእኔ መምጣት ደስተኛ አይደሉም፣ ከሚኪ ውጭ። ሚኪ ደግሞ ማለት እዚሁ ያደገ ልጅ ነው። ከሌሎቹ ጋር ብዙም ቅርበት የለውም። ለአንቺስ እንዴት ነው?
ከኔ ጋር ጥሩ ተግባብተናል። ልጁ የዋህና ሞኝ ነገር ነው። ጥሩ ነው። በጣም እንጂ በቀላሉ ነው አባባ ልጅ መሆኔን ያመነው። አንድ ሰው ከጎንሽ መሆኑ በጣም ጥሩ ነው። ግን ጠንቀቅ እያልሽ። እሱማ ግድ ነው። ሚኪ ራሱ ማንም ማመን እንደሌለብኝ ነግሮኛል። በትዳርሽ መጠን ስልክ አታብዢ። ቤት ውስጥ ስላለው ስለ እያንዳንዱ እንቅስቃሴ በትኩረት ተከታተል። እሺ፣ አታስብ። በጣም ጥሩ ነው። አዲስ ነገር ካለ ደውዪ። እደውላለሁ። እዚህ ብቻ ምን ይሰራል? ምንም አባባ እዚህ ጋር ነፋስን መቀበል እንደሚወድ ትዝ ብሎኝ ነው። ሚኪ ስላለፈው ነገር እያሰብክ ራስን ባትጎዳ ጥሩ ነው። በቃ የአባባ መሞት ለእናንተ ቀልድ ነው አይደል? የማይመስል ነገር አታውራ። አባታችንን እኮ ነው ያጣነው። እንደዛማ ቢሰማችሁ አባባን ተባብራችሁ አገሉትም ነበር። ድምፅን ቀንስ እባክህ፣ አትጩህ። እውነት እኮ ተደብቆ አይቀርም፣ መታወቁ ይቀራል ብለሽ ነው? ሚኪያስ እቺ ሴት ምን ብትልን ያመንካት? የመጣችበትን ዓላማ ግን አውቀሃል? የአባብ ፍቅር አንገብግቧት ነው የመጣችሁ። ሌላ ምን ዓላማ አላት? አትሳሳት። እኛን ለማጥፋትና ንብረቱን ለመውሰድ ነው የመጣችው። አንቺ ይህን እንዴት ልታቂ ቻልሽ? ይህን ለማወቅ እኮ የተለየ ምታት አያስፈልግም፣ ድርጊቷ ይናገራል። አባባን ስገለው በአይን ያየኋት ሴት እያለች የአባባን ፍቅር ፈልጌ ነው ያለችውን ሴት እንድጠረጥር እየነገርሽኝ ነው? ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ሲባል አልሰማህም? ምንም ቢሆን አብረን የኖርነው እኛ እንሻላለን። አትሙት። እኔ ልጅቷ ላይ አንድም መጥፎ ነገር አላየሁባትም። ስለዚህ እሷን እንድጠላት የሚያደርገኝ አንድም ነገር የለም። እኔ ግን ነግሬሃለሁ፣ የዚችን ልጅ ማንነት በቅርቡ ታውቃለህ። ያኔ ብሌን ምን አለች እንደምትለኝ እርግጠኛ ነኝ። ታያለህ። ሚኪያስ ተብዬው ነው። ምን ነው አናገርሽው እንዴ? ላናግረው ሞክሬ ነበር፣ ግን እሱ ድርቅ ያለ ነው። ምን ብሎሽ ነው? አባባን ስትገድዩ ስላየ ከልጅቷ ይልቅ እኛን ነው ማያምነን። ይሄ ውሻ በዚህ አይነት ለልጅቷ የሚስጥር ከመናገር ወደ ኋላ አይመለስም። አዎ ሁኔታው እንደዚህ ነው የሚመስለው። በጣም ተናዶብናል። እና እንደዚህ የሚደነፋ ሰው እስከ መቼ ነው የምንለማመጠው? አላቅም። ምናልባት ንዴቱ እስኪበርድለት ትንሽ ብንጠብቀውስ? እሱን ስንጠብቅ ለልጅቷ ሚስጥሩን ይንገራት? እንደዛ ነው ፍላጎትሽ? ታዲያ ምን እናድርግ? ሚኪያስን በመለማመጥ የማጠፋው ጊዜ የለኝም። ስለዚህ ቶሎ ማስወገድ ነው ያለብን። እንዴት ነው የምናስወግደው? እሱ በጣም ቀላል ነው። በሚበላ ወይም በሚጠጣው ነገር ውስጥ መርዝ ጨምረን ጸጥ ማድረግ ነው። እንደሱ ይሻላል? አዎ ይሻላል። ሌላ አማራጭ የለንም። በዛ ላይ ደግሞ በልጅቷ ለማሳበብም በጣም ጥሩ አጋጣሚ ነው። እንዴት? ከሷ ጋር ስለሚቀራረብና ቤተሰብ ውስጥ አዲስ ሰው ስለሆነች ሙሉ በሙሉ በሷ ማሰበብ ይቻላል። እሱ ጥሩ ሀሳብ ነው። ይሄን ወፍ ዘራሽ ምናምን ቴማ ስለማመጥ አልቆይም። ሴት ቤት ውስጥ እያለ ምግብ እንኳን አይሰሩም እንዴ? ገና ከመምጣትሽ ኪችን ውስጥ ዘውት ያለሽ እንዴ? ኬት የመጣችሁ ደፋር ናት። ለነገሩ ጥሩ ነው። አንቺ በሰራሽ ውስጥ ምግብ ውስጥ ይሄን መርዝ ጨምሬ አንቺንም እሱንም አሰናብታችኋለሁ።
ምን ትሰሪያለሽ? አንቺ ልጠይቅሽ እንጂ በሰው ቤት ኪችን ውስጥ ምን ትሰሪያለሽ? ስለራበኝ የሚበላ ነገር ለማብሰል ነው የመጣሁት። አንቺስ? ማነሽ? ወይዘሪት ሮሚ። ቤት እኮ የኛ ነው። በፈለኩት ሰዓት የፈለኩት ቦታ መገኘት እችላለሁ። እሱማ ትችያለሽ። ኪችን ውስጥ ምንም የሚበላ ነገር የለም። ለዛ ነው ኪችን የመግባት ልምድ ያለሽ አልመሰለኝ። ጭራሽ ሰርተንም እንድናበላሽ ትፈልጊያለሽ? ምን አለበት? እህታችሁ አይደለም? አይደለሽም። እሱን ደግሞ በቅርቡ እንደርስበታለን። ጥሩ። እኔ ግን እህቶቼ እንደሆናችሁ ስለማምን የሰራሁትን አብረን መብላት እንችላለን። አንቺ የሰራሽውን አላደርገውም። ከፈለግሽ አላስገድድሽም። የት አባሽ? አንቺም ያ ልጅም የምትወገዱበት ሰዓት ደርሷል። አሁን የቋመጥሽለትን ንብረት ሳትበዩ ፍግም ትያለሽ። ከኔ ጋር አጉል ጨዋታ መጀመር አልነበረብሽም። አባቴን ለመግደል ወደ ኋላ ያላልኩኝ ለማንም ወደ ኋላ አልልም። በመንገዴ ላይ የሚቆመውን ሁሉ እያጸዳው የሚሄድ ሰው መሆኔን አሁን በደንብ ይገባሻል። ያለ ጊዜሽ መሞትን የመረጥሽው አንቺ ነሽ የኔ ቆንጆ። እኔ ደግሞ ሰው የፈለገውን በመስጠት አምናለሁ።